ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የህወሓት ኃይል በተፈጸመበት አደገኛ ጥቃት ተበታትኖ ወደ ኋላ ፈገፈገም። በሌላ ግንባር ከፍተኛ ድል መመዝገቡን ነው የመረጃ ምንጮች የገለጹት። መረጃውን በዝርዝር በቆይታችን እናቀርባለን። በአማራ ክልል የተከሰተውን አለመረጋጋት ተከትሎ በቁጥጥር ስር የዋሉ 5 ጋዜጠኞች ያለ ፍርድ ለ3 ዓመታት በእስር ቤት መቆየታቸው ከፍተኛ ስጋት መፍጠሩን የጋዜጠኞች መብት ተሟጋቹ ሲፒጄ አስታወቀ። ተጨማሪ ዘገባ ይዘንበታል፣ ወደ እናንተ የምናቀርበው ይሆናል። በኢትዮጵያ መንግስትና በህወሓት መካከል ያለው ውጥረት አሳሳቢ ደረጃ ላይ መድረሱን የአውሮፓ የሰላም ፋውንዴሽን አስታወቀ። ዘላቂ ሰላም እንዲወርድ ጥሪ አቅርበዋል። የኢትዮጵያ አብዮታዊ ፓርቲ ኢሃፓ አመራሮች አበባ አካሉና ይሳቁ ወልዴ እንዲሁም ጠበቃ አበራ ንጉስ ሐምሌ 27 ቀን 2018 መታሰራቸውን ቤተሰቦቻቸውና የኢሃፓ አመራሮች ገልጸዋል። እስከ ፍጻሜው አብራችሁን ከቆያችሁ ተሰሙታላችሁ። ውድ ቤተሰቦቻችን በቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን ወደ እናንተ እናቀርባለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦች ዕለታዊ ምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎች እናልፋለን። በዳሽን ባንክ ዛሬ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም በዛሬው ዕለት እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ የአውሮፓ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም በዛሬው ዕለት እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ የስዊዝ ፍራንክ 169 ብር ከ4 ሳንቲም፣ የአውሮፓ ዩሮ 187 ብር ከ9 ሳንቲም በዛሬው ዕለት እየተመነዘረ ነው። በኢትዮጵያ በአማራ ክልል የተከሰተውን አለመረጋጋት ተከትሎ በቁጥጥር ስር ያሉት 5 ጋዜጠኞች ያለ ፍርድ ለ3 ዓመት በእስር ቤት መቆየታቸው ከፍተኛ ስጋት መፍጠሩን የጋዜጠኞች መብት ተሟጋቹ ሲፒጄ አስታወቀም። ተቋሙ የኢትዮጵያ ባለስልጣናት ጋዜጠኞችን በአስቸኳይ እንዲፈቱ ጥያቄ አቅርበዋል። ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻው ሚያዝያ 2018 በቁጥጥር ስር የዋሉ ሲሆን የቀረበባቸው የሽብርተኝነት ክስ ጥፋተኛ ሆነው ከተገኙ የሞት ቅጣት ሊያስፈርድባቸው እንደሚችልም ተጠቁሟል። የዚህ የጋዜጠኞች ቡድን የጋራ ክስ በየካቲት 2018 በፍርድ ቤት በኩል አቃቤ ሕግ ያቀረበው ማስረጃና ችሎት ሂደቱ እንዲቀጥል በቂ ነው የሚል ብይን አግኝቶ ነበር። ሆኖም ተደጋጋሚ ችሎት ቀጠሮች መራዘም ችሎት ሂደቱ እስከ ህዳር 10 2018 ድረስ እንዲራዘም ማድረጉን የጋዜጠኞች ጠበቆች ለሲፒጄ ገልጸዋል። ይህ መዘግየት የመጣው ፍርድ ቤቱ ከነሐሴ እስከ ጥቅምት ወር ባለው ጊዜ ውስጥ የነበረው የእረፍት ጊዜን ተከትሎ ነው። ከዚህ በተለየ መዝገብ ጋዜጠኛ አባይ ዘውዱ ነሐሴ 4 2015 በቁጥጥር ስር ውሏል። ጋዜጠኛው በቁጥጥር ስር ያለው ባለስልጣናት በአማራ ክልል የተከሰተውን የአመጽ እንቅስቃሴ ተከትሎ የአስቸኳይ ጊዜ አዋጅ ካወጁ ከአንድ ሳምንት በኋላ ነበር። የዚህ ጋዜጠኛ የችሎት ሂደትም እስካሁን ፍርድ ቤቱ አቃቤ ሕግ ያቀረበው ማስረጃ ችሎት ሂደቱን ለማስቀጠል በቂ መሆን አለመሆኑን አልወሰነም። የችሎቱ ሂደት በጥቅምት 6 እንደሚቀጥልም ይጠበቃል። ሲፒጄ በሪፖርቱ በቁጥጥር ስር የዋሉ ጋዜጠኞች ያለ ፍርድ ለረጅም ጊዜ መታሰራቸውንና ተደጋጋሚ የፍርድ ቤት መዘግየቶች በተግባር ያለ ጥፋተኝነት መቅጣት መሆኑንና በጋዜጠኞች አካልና አእምሮ ላይ ጉዳት እያደረሰ መሆኑን አመላክቷል። ተቋሙ የኢትዮጵያ ባለስልጣናት ጋዜጠኞችን እንደ ሽብርተኛ መቁጠር እንዲያቆምና ፈጣን፣ ፍትሐዊና ግልጽ የችሎት ሂደትን በማጋለጥ የህግ ሂደቱን መብታቸውን እንዲያከብር አሳስበዋል። 5ቱ የጋዜጠኞች እስርና የችሎት መዘግየት በኢትዮጵያ ያለውን የጋዜጠኝነት ነጻነት፣ የህግ የበላይነት ላይ ያሳደረውን አሉታዊ ተጽዕኖ የሚያሳይ ነው ያለ ሲሆን ሲፒጄ በዚህ ጉዳይ ላይ የኢትዮጵያን ባለስልጣናትን ተጠያቂነት እንዲያረጋግጡና የጋዜጠኞችን መብት እንዲያስከብሩ ጠይቋል።
በኢትዮጵያ ፌዴራል መንግስትና በህወሓት መካከል ያለው ውጥረት ማደግ አሳሳቢ መሆኑን የአውሮፓ የሰላም ፋውንዴሽን አስታወቀ። ዘላቂ ሰላም እንዲወርድ ጥሪ አቅርበዋል። የአውሮፓ የሰላም ፋውንዴሽን በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህወሓት መካከል በቅርቡ እያደገ የመጣው የፖለቲካና የደህንነት ውጥረት እጅግ አሳሳቢ ደረጃ ላይ መድረሱን ገልጿል። ተቋሙ በትላንትናው ዕለት ባወጣው ይፋዊ መግለጫም ሁለቱም ወገኖች ከፍተኛ ትዕግስት በማድረግ ወደ አዲስ የጦርነት ጫና ከማምራት እንዲቆጠቡና የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ እንዲተገብሩ ጥሪ አቅርበዋል። ተቋሙ ከአካባቢውና ከዓለም አቀፍ የመገናኛ ብዙሃን ያገኘውን መረጃ ዋቢ በማድረግ እንደገለጸው በአዲስ አበባና በመቀሌ መካከል ያለው ግንኙነት ባለፉት ሳምንታት ውስጥ እየተበላሸ መጥቷል። ይህንን ተከትሎ በሁለቱም በኩል የሚታየው ወታደራዊ የኃይል እንቅስቃሴና ቅስቀሳ በኢትዮጵያና በሱዳን አቅራቢያ የሚገኘውን ድንበር አካባቢ ጨምሮም አደገኛ ደረጃ ላይ መድረሱን አስታውቋል። በጥቅምት ወር 2013 በተቀሰቀሰውና ጥቅምት 23 2015 ዓመተ ምህረት በተፈረመው ዘላቂ የፕሪቶሪያው የሰላም ስምምነት መሰረትም በይፋ የተጠናቀቀው አስከፊ ጦርነት በትግራይ ሕዝብ ላይ ከፍተኛ ውድመት ማድረሱ ይታወሳል። የዛ የትግራይ ክልል አውዳሚ ጦርነት በርካታ ዜጎችን ሕይወት የቀጠፈ፣ ሚሊዮኖችን ከመኖሪያ ቀያቸው ያፈናቀለ፣ መሰረተ ልማቶችን ያደቀቀና በአፍሪካ ቀንድ ታሪክ ታይቶ የማይታወቅ አስከፊ ሰብአዊ ውድመት ያስከተለ እንደነበረ መግለጫው አስታውቋል። የፕሪቶሪያ ሰላም ስምምነት ኢትዮጵያ ጠብን አቁማ እርስ በርስ እምነትን መልሳ በመገንባት ወደ ሀገራዊ እርቅና ዘላቂ ሰላም የምታደርገው ጉዞ እንድትጀምር ታሪካዊ እድል ፈጥሮ የነበረ መሆኑን ያመላከተው የአውሮፓ የሰላም ፋውንዴሽን ሆኖም በስምምነቱ አፈጻጸም ላይ የተፈጠሩ አለመግባባቶች አሁን ላይ ላለው ስጋት ምክንያት መሆናቸውን ጠቁመዋል። በተለይም በትግራይ ጊዜያዊ አስተዳደርና በህወሓት መካከል የነበረው ውጥረት እንዲሁም በመቀሌና በአዲስ አበባ መካከል እያደገ የመጣው አለመተማመን ባለፉት ዓመታት የተመዘገቡትን ጉልህ የሰላም ውጤቶችን አደጋ ላይ የሚጥል መሆኑን ገልጿል። ለፖለቲካዊ አለመግባባቶች በጭራሽ ወታደራዊ መፍትሄ ሊኖር እንደማይችል ጽኑ እምነት ያለው የአውሮፓ የሰላም ፋውንዴሽን ወደ ታጠቀ ግጭት መመለስ በከፍተኛ ጥረት የተገኘውን ሰላም ወደ ኋላ የሚመልስ የህዝቡን ሰብአዊ እንግልት የሚያበዛም የአፍሪካ ቀንድን የሚያጋጭ እንዲሁም የኢትዮጵያን ሀገራዊ መግባባትና የኢኮኖሚ እድገት ዴሞክራሲያዊ ሽግግር ጥረቶችን የሚያደናቅፍ መሆኑን አስገንዝቧል። መግለጫው አክሎ እንደገለጸው የኢትዮጵያ ህዝብ ዘላቂ ሰላም፣ ደህንነትና ፍትህ፣ ዘላቂ ልማት ይገባዋል። በመሆኑም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና ህወሓት ከፍተኛ ሆደ ሰፊነትና የትዕግስት እርምጃዎችን እንዲወስዱ ሁኔታዎችን ሊያባብሱ የሚችሉ ማናቸው ድርጊቶችን እንዲያቆሙና ለፕሪቶሪያው የሰላም ስምምነት ሙሉ ትግበራም ዳግም ቁርጠኛነታቸውን እንዲያረጋግጡ አሳስበዋል። በተጨማሪም ተቋሙ ዓለም አቀፉ ሰላም 2030 የተሰኘውን የሰላም ጥረት መነሻ በማድረግ ሁለቱም ወገኖች ልዩነቶቻቸውን ሰላማዊና አሳታፊ ግብ በሆነ ውይይት እንዲፈቱ ጥሪ አቅርበዋል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ አመራሩ አበበ በቃሉ፣ ይስሐቅ ወልዳይ እንዲሁም ጠበቃ አበራ ንጉስ ሐምሌ 7 2018 ዓ.ም መታሰራቸውን ቤተሰቦቻቸውና የኢህአፓ አመራሮች ገለጹ። በቅድሚያ የተያዙት ጠበቃም የሆኑት አበራ ንጉስ ሲሆኑ የፌዴራል ፖሊስ አባላት በማለዳ ወደ መኖሪያ ቤታቸው በመሄድ ለምርመራ እንደሚፈልጉ በመግለጽ ይዟቸው፣ ነገር ግን የተያዙበትን ምክንያት በዝርዝር እንዳልተገለጸላቸው ተናግረዋል። በዚያው ቀን የኢሃፓ ህዝብ ግንኙነት ኃላፊ ይስሐቅ ወልዳይ በመኖሪያ ቤታቸው በቁጥጥር ስር መዋላቸውን የፓርቲው ፕሬዝዳንት አብርሃም ሃይማኖት ገልጸዋል። ከዚያም የኢሃፓ አመራሩ አበበ አካሉ ከመኖሪያ ቤታቸው ውጪ በነበሩበት ስፍራ መያዛቸው ተነግሯል። የፓርቲው ኃላፊዎች እንደሚሉት ሶስቱም ግለሰቦች ወደ ፌዴራል ፖሊስ ወንጀል ምርመራ ቢሮ ሜክሲኮ መወሰዳቸው ታውቋል። ሆኖም እስከዚህ ዜና ዝግጅት ድረስ ከቤተሰቦቻቸው ጋር እንዳልተገናኙና ፍርድ ቤትም እንዳልቀረቡ ተገልጿል። የፌዴራል ፖሊስ ሚዲያና ኮሚኒኬሽን ኃላፊ አሁን ላይ አስተያየት መስጠት እንደማይችሉ ገልጸዋል። አምባሳደር ባጫ ደበሌ ከ4 ኪሎ አስተዳደርና ከታጠቁ ኃይሎች እንቅስቃሴ ጋር በተያያዘ የሰጡት አስተያየት
አነጋጋሪ ሆነዋል። አምባሳደር ባጫ ደበሌም ከቢቢሲ ጋር ባደረጉት ቆይታ በሀገሪቱ የመንግስት ስልጣን ማዕከል የሆነውን 4 ኪሎ ለመቆጣጠርና ከታጠቁ ኃይሎች አቅም ጋር በተያያዘ የሰጡት አስተያየት በሰፊው መነጋገሪያ ሆኗል። በቃለ መጠይቃቸው ወቅትም አምባሳደር ጀነራል ባጫም 4 ኪሎ ሰው የለም ቢባል እንኳን ፋኖ መጥቶ አይዝም ሲል ተናግሯል። ይህም ይዞታን ከመቆጣጠር ይልቅ ያሉትን ኃይሎች አስተላለፎችና የመስክ እውነታዎችን የሚያንጸባርቅ መሆኑን ነው የገለጹትም። አክለውም እንደ ፋኖና የኦሮሞ ነጻነት ሰራዊት ኦላ ያሉ ታጣቂ ስብስቦች ወደ ማዕከላዊ መንግስት መቀመጫ የመምጣትም ሆነ የመቆጣጠር እድል እንደሌላቸው በአጽንኦት ተናግረዋል። እንደ አምባሳደር ጀነራል ባጫ ማብራሪያም እነዚህ ቡድኖች ወደ ማዕከል የሚመጡበት መንገድ የሌለ ከመሆኑም በላይ መተው የሚያደርጉት ወይም የሚያስተዳድሩት ነገር እንደሌለም ነው የገለጹትም። የታጣቂዎችን አቅምና ዓላማ በተመለከተም ጥያቄ ያቀረቡት አምባሳደሩ ማን ነው የሚመጣው፣ ምን ያደርጋሉ ሲሉ ጠይቀዋል። 4 ኪሎ ክፍት ነው ብትላቸው እንኳን አይመጡም በማለት የቡድኖቹን አቅም ዝቅ አድርገው ተመልክተዋል። አምባሳደር ጀነራል ባጫ አያይዘው በረሃ ያሉት ታጣቂዎች የሚንቀሳቀሱበት ዋና ምክንያት የፋይናንስ ፍላጎት ከሆነ ከመንግስት ጋር ተቀምጠው በመደራደር ምላሽ ማግኘት እንደሚችሉ ጠቁመዋል። ገንዘብ ከሆነ የፈለጉት ከመንግስት ጋር ተደራድረው ይሰጣቸዋል ሲሉ ነው የተናገሩትም። የህዝብ ጥያቄን ለማስመለስ እንደቆሙ የሚናገሩ ከሆነ ግን የመረጣቸው ህዝብ አለመኖሩን አስረድተዋል። በዚህም አቋማቸው ህዝቡ በምርጫ አማካኝነት ብልጽግና ፓርቲን መምረጡን ታጣቂዎችን እንዳልፈለጋቸው በመግለጽ የፖለቲካ ስልጣንን መያዝ የሚቻለው በመሳሪያ ኃይል ሳይሆን በህዝብ ድምጽ ብቻ እንደሆነ ገልጸዋል። የህወሓት ኃይሎች ወደ አማራ ክልል ሰብረው ለመግባት ያደረጉት ሙከራ መክሸፉ ተገለጸ። በደቡባዊ ትግራይ ራያ በተለያዩ አካባቢዎች የህወሓት ኃይል ሜካናይዝድ ክፍሎችን ማሰማራቱንና ታጣቂዎች ወደ አማራ ክልል አቅጣጫ ሰብረው ለመግባት ሙከራ ማድረጋቸውን የሚጠቁሙ ዘገባዎች ወጥተዋል። ከተለያዩ የአካባቢው ምንጮች የወጡ መረጃዎች እንደሚያመላክቱት ይህ የታጣቂዎች እንቅስቃሴ በአካባቢው በሚገኙ የመንግስት የጸጥታ ኃይሎች አማካኝነት ፈጣን ምላሽ የተሰጠው ሲሆን በሁለቱም ወገኖች መካከል ጠንካራ የተኩስ ልውውጥ ተካሂዷል። የአካባቢው ዘገባዎች አክለውም እንደገለጹት ህወሓት ከአማራ ክልል ጋር በይገባኛል የሚወዛገብባቸው ወሳኝ ቀጠናዎችን መልሶ ለመቆጣጠር አልሞ ያደረገው ወታደራዊ እንቅስቃሴ ሳይሳካ ቀርቷል። ወደ አማራ ክልል ሰብሮ ለመግባት የሞከረው የህወሓት ኃይል የመንግስት አካላት በወሰዱት የግብረ መልስ እርምጃ ተበታትኖ ወደ ነበረበት አካባቢ ለማፈግፈግ መገደዱ ነው የተመለከተው። ይህ በደቡባዊ ትግራይ አቅጣጫ ያጋጠመው አዲስ በፌደራሉ መንግስትና በህወሓት መካከል ላለፉት ወራት ሲያንዣብብ የቆየው አደገኛ ውጥረት ወደ አዲስ ደረጃ ያሸጋገረው መሆኑ ነው የተነገረው። በተለይም በሁለቱ ወገኖች መካከል የተደረሰው የሰላም ስምምነት አፈጻጸምና በይገባኛል ጥያቄዎች ዙሪያ የሚታዩት አለመግባባቶች ሳይፈቱ መቆየታቸው ለእንደዚህ አይነቱ ወታደራዊ ግጭት መንገድ መክፈቱ ይነገራል። ባለፈው ሳምንትም በራያ ግንባር ከባድ የተባለ ውጊያ መደረጉ የሚታወስ ነው። የፖለቲካና የደህንነት ተንታኞች እንደሚሉት በራያ አካባቢ የተከሰተው የጦር መሳሪያ ግጭትና የሜካናይዝድ ኃይል እንቅስቃሴ በአካባቢው እንደገና ወደ ሙሉ ወታደራዊ ጦርነት ሊመለስ እንደሚችል የሚያመላክት ስጋት እንደሆነ ነው የተገለጸው። በአሁኑ ወቅት በራያና በአካባቢው ባሉ አዋሳኝ ቀጠናዎች የጦርነቱ ማንዣበብ በመኖሩ ምክንያት ነዋሪዎች ዕለታዊ እንቅስቃሴያቸው እየተስተጓጎለ እንደሆነ ተገልጿል። ተጨማሪ የተኩስ ልውውጦች እንዳይከሰቱ ስጋትም ሰፍኗል። ውድ ቤተሰቦቻችን የዕለቱ መረጃዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበተ።